بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد ኢንሻአላህ ወደ ዛሬው ደርሳችን ከመግባታችን በፊት ባለፈው ደርሳችን ላይ አንድ የታለፈ አለ። ረሱል አለይሂ ሰላቱ ወሰላም የረገሟቸውን የሆኑ ሰዎችን እየተመለከትን ወለዐነ አልሙሐልለ ወልሙሐልል ለሁ ረሱል አለይሂ ሰላቱ ወሰላም እነዚህን ረግመዋቸዋል፣ እነዚህን ተራግመዋል እያልን እየተመለከትን ነበረ። ወለዐነ አልሙሐልለ ወልሙሐለለ ለሁ የሚል አለ እዛ ላይ ይህንን ታልፎ ነበር። ረሱል አለይሂ ሰላቱ ወሰላም ልክ እንደዚሁ ረግመዋል። አልሙሐሊለ ሐላል አድራጊን፣ ወልሙሐለለ ለሁ ለሱም ሐላል የሚደረግለትን። ምን ማለት ነው? ባል ሚስቱን 3 ጊዜ ከፈታ በኋላ ሌላ ሰው አግብታ እንድትፈታ በማድረግ ለቀድሞ ባሏ ሐላል እንድትሆን ማድረግ ማለት ነው። طيب ምክንያቱም አላህ ሱብሓነሁ ወተዓላ ፈኢን ጠለቀሃ ፈላ ተሒሉ ለሁ ሚን በዕዱ ሐታ ተንኪሐ ዘውጀን ገይረህ 3 ፍችን ከፈታት በኋላ ሌላ ሰው እስክታገባ ድረስ የሱ ልትሆን አትችልም። ሌላ ሰው አግብታ ከዛ በራሷ ፈቃደኝነት በተለያዩ ምክንያቶች ተለያይተው ከሆነ የዛኔ ይቻላል። ነገር ግን አንዳንድ ጊዜ ምን ይደረጋል? ባልና ሚስት ኒካሃቸው ሲያልቅ ምን ያደርጋል? ባል ጓደኛውንም ሊሆን ይችላል ዘመዱንም ሊሆን ይችላል አግባልኝ ይለዋል ሚስቱን። ከዛ በኋላ ለ3 ቀን ለ4 ቀን የሷን ያገባና ከዛ በኋላ ይፋታሉ። ከዛ ያገባታል። የራስን መሸወድ ነው። እሱን ነው አልሙሐሊላ ያንን ተግባሩን የሚያደርገው ሰው የሚያገባት ሰው፣ ወልሙሐለለ ለሁ ያ የሚደረግለት ሰው ደግሞ ባልየው ማለት ነው። እሱን ረግመዋል። ይህ ስለታለፈ ነው። ባረከላሁ ፊኩም። ዛሬም ኢብኑል ቀይም ረሂመሁላሁ ተዓላ ስለ ወንጀል መዘዞች እየተናገሩ ነበረ ባለፈውም ላይ። ዛሬም እሱን ይቀጥላሉ። ሐቂቃ የዛሬው ሐዲስ እጅግ የሚያስፈራ የሆነ ሐዲስ ነው። እጅግ የሚያስፈራ የሆነ ሐዲስ ነው። طيب ይህንን ሐዲስ በምንቀራበት ጊዜ የሚያስፈልገው ነገር ምንድነው? ተሰውር ማድረግ ያስፈልጋል። ማለት ልክ ያን ነገር እያየ ነው አእምሯችን ላይ እያመጣን ስናደርግ ሞር የተሻለ እየገባን ግልጽ እየሆነልን ይሄላል ማለት ነው ሐዲሱ። قال رحمه الله فصل حديث عظيم في عقوبات المعاصي. هذا فصل حديث عظيم تلك يهونا حديث في عقوبات المعاصي يوانجلن كتات اسملكتو كمتو حديثوች ውስጥ እጅግ ትልቅ የሆነ حديث. قال رحمه الله ومن عقوبات المعاصي كوانجل مززوج كوانجل كتاتوች መካከል ما رواه البخاري إمام البخاري ያወሩት ነው في صحيحه بصحيحቸው ላይ ያወሩት ነው من حديث سمورة بن جندب رضي الله عنه واستلفه حديث. قال سمورة من على كان النبي صلى الله عليه وسلم رسول عليه الصلاة والسلام نبروا على مما يكثر كم يابزت نجر وست أن يقول لأصحابه لبالدربوቻቸው ማለት ነበር። رسول عليه الصلاة والسلام ሁሌ ወይ ደግሞ ብዙ ጊዜ ከሚሉት ነገር ውስጥ ለሷሃባዎቻቸው ይሄን የሚሉት ንግግር ይገኝበታል። ምን ይላሉ? ሐራ ተመልክቷልን አሐዱ ሚንኩም ከናንተ ውስጥ አንድ አልባሪሐተ ባለፈው ሌሊት ላይ ሩእያን ህልምን የተመለከታለ። طيب ሐራ አሐዱ ሚንኩም አልባሪሐተ ባለፈው ሌሊት ላይ ከናንተ ውስጥ ህልም የተመለከታለ ወይ እያሉ ረሱል አለይሂ ሰላቱ ወሰላም ባልደረቦቻቸውን ይጠይቋቸው ነበረ። فيقص عليه በሳቸው ላይ ይተርክላቸዋል። من شاء الله ይሻለት አየቁሳ እንዲተርክ አላህ የሻለት ሰው ህልምን ያየ ሰው ህልሙን ይነግራቸዋል። طيب ህልሙን ያዩትን መልካም ከሆነ طيب የራሱ መስፈርቶች አሉት። وكذلك በጣም የምንጠነቀቀው ነገር ይኖራል። አንዳንድ ጊዜ ያላዩትን ህልም መናገርም አይቻለው ማለት ከባድ ወንጀል ነው። አንዳንድ ሰው ለሱ ለጓደኛው ለማበሰር ወይ ደግሞ ለሱ መልካም ነገር ጭንቀትን እንዲያስወግድለት አስቦ ያላየውን ህልም ዛሬ እኮ እንደዚህ አየሁልህ ይህን የመሳሰሉ ነገሮችን ልንጠነቀቅ ይገባል። ትልቅ ወንጀል ነው። ረሱል አለይሂ ሰላቱ ወሰላም አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ላይ
من يعني أفر الفراء رسول عليه الصلاة والسلام من دو كوشت كله يكفى وشت أن يري الرجل عينيه ما لم ترى. طيب عند سو عينو تشالايتو النجر يتشالله بلو من ناجرونه يلايون هل يلايون النجر يتشالله بلو موراتو رسول عليه الصلاة والسلام من أفر الفراء إلى كوشت كله تلك وشتنا هنا إيه اللي نتناك الجبال صحابة وش رسول عليه الصلاة والسلام يقيقوا نبر إن وأنه رسول عليه الصلاة والسلام قال لنا لينيالون ذات غدات بعند ما لدان الزهالون طوات لاي عند الزهالون كلاثة هندك إنه آتاني الليلة آتيان إنه قدوا على رسول عليه الصلاة والسلام آتاني الليلة بزج لريتكو متين آتياني هلت مجوج ودني مت وإنهما النزيه لتوچو يمتوت ابتعثاني كسكسون ابتعثاني كنقلفي كسكسون وإنهما قالالي النزيه لتسوچ ولت አካላቶች قالالي لنيال انطلق هيدالو وإني انطلقت معهما كساچو ጋራ ሄድኩኝ ከነሱ ጋር ተጓዝኩኝ وإنا እኛ أتينا متانال على رجل بهونه ሰው ዘንድ መጣ مضجع በጎኑ የተኛ የሆነ ሰው ዘንድ መጣ وإذا آخر ሌላው ደግሞ قائم ቆሟል عليه በዚህ በተኛው ሰው ላይ ቆሟል بصخرة ቋጥኝ ድንጋይ ይዞ እዚህ በጎኑ በተኛው ሰው ዘንድ ደግሞ ከላው አንድ ቋጥኝ ድንጋይ ትልቅ ድንጋይ የያዘ አካል ከሱ ጋር ቆሟል አለ وإذا هو يهوي وإذا هو ይህ ድንጋይ ያዘው ሰው يهوي ይወረውራል ያንከባላል طيب بالصخرة بأن يازون قاطن يورورا لرأسه لسويه راسون أسبو مالتنا كنجلاتون أسبو يورورا سبحان الله ياو imagine እያደረጋችሁ ትሂዱ ምንም ያክል በዚህ በአእምሮአችን ባናገኘውም ግን የበለጠ ግልጽ እንዲሆንልን አእምሮአችን ላይ እየሳልነው እንሂድ የሆነ ሰው ተኝቷል ከዛ ሰው ደግሞ ከላው ላይ አንድ ትልቅ ድንጋይ የያዘ ሰው ቆሟል ከዛ ያንን ድንጋይ የያዘውን ደግሞ ይለቀዋል طيب ምንድነው ሲለቀው ራሱን አስቦ ነው የዛ የተኛውን ሰው ቅንጭላቱን ለመምታት ራሱን ለመምታት አስቦ ነው قال فيثلغ رأسه فيثلغ الرسول عليه الصلاة والسلام فيثلغ يسبابرال يتشفلقال رأسه يزسو يراسو يتشفلقال فيتدحده الحجر فيتدحده الحجر ينكباللال فيتدحده ينكباللال الحجر دينغاو ينكباللال ها هنا ወደዚህ በኩል ይንከባለላል ማለት በሆነ ሳይድ ላይ ይንከባለላል طيب ልክ ይሄ ሰው ድንጋይ ይዟል ትልቅ የሆነ ድንጋይ ራሱ ላይ ይጥለዋል فيثلغ ይጨፈለቃል ይሰባበራል የዚህ ሰው ይራሱ ከዛ ድንጋዩ ደግሞ ይንከባለላል እሱን አልፎት فيأخذه ይሄ ሰው ደግሞ አሁን ከላይ ያለው ሰው ደግሞ ሁለተኛ ይሄድና ድንጋዩን ይይዛል فيأخذه ይይዛል فلا يرجع إليه ወደዛ ሰው እኮ አይመለስም حتى يصح ትክክል እስኪሆን ድረስ رأسه يزا سوي قنچلاتو كما كان لك እንደነበረበት ትክክል እስኪሆን ድረስ سبحان الله راسو قنچلاتو ከተጨፈለቀ በኋላ ድንጋዩን ሊያመጣ ሲሄድ ደግሞ ሲመለስ የዛ ሰውዬ ራስ ቅንጭላቱ ወደ ነበረበት ይመለሳል ማለት ነው ثم يعود عليه ከዛ በሱ ላይ ይመለሳል فيفعل به በዚህ ሰውዬ ላይ ይሰራል በተኛው ሰውዬ ላይ مثل ما فعل لك የሰራውን አይነት المرة الأولى የመጀመሪያ የሰራውን አይነት ስራ ይሰራበታል ልክ መጀመሪያ በድንጋይ እንደጨፈለቀው ልክ ቅንጭላቱ ደግሞ ወደ ነበረበት ሲመለስ አሁንም ሁለተኛ ደግሞ እንደዚህ ያደርገዋል ከሻረ በኋላ ከእንደገና ይመልሰዋል ሱብሃንአላህ قال رسول عليه الصلاة والسلام قلت لهما ለሳቸው አልኳቸው አሉ قلت لهما ለነዚህ ለሁለቶቹ መላእክቶች ናቸው ለነሱ አልኳቸው ሱብሃንአላህ ሱብሃንአላህ ما هذان እነዚህ ሁለቶቹ ምንድናቸው ይሄ የሚጨፈለቀው ይሄ ደግሞ የሚጨፈለቀው ምንድነው ብለው ረሱል አለይሂ ሰላቱ ወሰለም ጠየቁ ቃላሊ ለኔ ያሉኝ እነዚህ ሁለቶቹ እንطلق በል ተጓዝ ሂዳሉ አሁን አይነገርህም ለምን እንደዚህ እንደሚቀጡ መጨረሻ ላይ ምን አድርገው ነው የሚለውን እንመለከታለን ሱብሃንአላህ መጨረሻ ላይ ነው በጣም የሚያስፈራው ራሳችን ሆነን እናመለከታለን ራሳችንን ሆነን እናገኛለን فانطلقنا ሄድን ተጓዝን فأتينا ከዛ መጣና ሆኖ على رجل በሆነ ሰው ዘንድ መጣን مستلقين የተንጋለለ የሆነ ሊቀፋሁ በጀርባው የተንጋለለ የሆነ ሰው
በጀርባው ተኝቶ ወደሱ መጣን አሉ ረሱል ዓለይሂ ሰላቱ ወሰላም። ወኢዛ አኸሩ ሌላው ደግሞ ቃኢሙን ቁሟል ዓለይህ በዚህ ተንጋሎ በጀርባው ተንጋሎ በተኛው ሰው ዘንድ ደግሞ ቁሟል የሆነ ሰው ያ የቆመው ደግሞ ቢኩሉቢን ሚን ሐዲዲን ቢኩሉቢን መንጠቆ የያዘ ነው። ሚን ሐዲዲን ከብረት የሆነ መንጠቆ የያዘ ነው። ሱብሓነላህ ሱብሓነላህ። ወኢዛ ሁወ ወዳው ይህ መንጠቆ የያዘው ሰው የያዘው አካል የእቲ ይመጣል አሃደ ሸቂ ወጅሂሂ ጠይብ የአንደኛውን የፊተኛውን ክፍል ምን ያደርገዋል? ፈዩሸርሽሩ ሽድቀሁ ፈዩሸርሽሩ ማለት ባረከላሁ ፊኩም ይተረትረዋል። ሽድቀሁ መንጋጋውን ኢላ ቀፋሁ እስከ ማጅራቱ ድረስ ምን ይለዋል? ይተረትረዋል። ሱብሓነላህ። ወኢዛ ሁወ የእቲ ይህ የክሉብ የያዘው የብረት መንጠቆ የያዘው የእቲ ይመጣል አሃደ ሸቂ ወጅሂሂ ጠይብ ወደ አንደኛው የፊቱ ክፍል ማለት ነው፣ ከጉንጩ ጋር ማለት ነው። በአንደኛው የፊቱ ክፍል ይመጣና ፈዩሸርሽሩ ሽድቀሁ ኢላ ቀፋሁ የጉንጩን ውስጠኛ ክፍል መንጋጋውን ማለት ነው እስከ ማጅራቱ ድረስ ይተረትረዋል። ኩሉብ ብሎ ማለት ብዙ ጊዜ ሰርግ ላይ የሆነ ሰደቃ ላይ ስጋ የሚያዋጡበት ብረት ሆና ነገር ግን ጫዋ ላይ የታጠፈች ከትላልቅ ብረት ድስት ላይ ለማውጣት የሚጠቀሙበት ያቺ ናት። እሰቡት። ልክ በዛ አይነት ሁኔታ ከአንደኛው የፊቱ ክፍል ማለት ከጉንጩ በኩል ይመጣና መቶ እስከ ማጅራቱ ድረስ ወደኋላ ግፍፍ ያደርገዋል ማለት ነው። ሱብሓነላህ ትርትር ያደርገዋል ማለት ነው። ሱብሓነላህ። ወመንኺረሁ አፍንጫውንም ኢላ ቀፋሁ ልክ እንደዚሁ መጀመሪያ እንዳደረገው እስከ ማጅራቱ ድረስ ይተረትረዋል። ወዐይነህ አይኑንም እንደዚሁ ኢላ ቀፋሁ እስከ ማጅራቱ ድረስ እንደዚሁ ይተረትረዋል። ሹፉ በአንደኛው ሳይድ ነው። ልክ በዚህኛው በጉንጩ በኩል ይገባና ይህንን ጉንጩን ይዞ በዛች በመንጠቆ ማለት ነው በብረት መንጠቆ በዛ ውስጥ ገብቶ እስከ ማጅራቱ ድረስ ስጋውን ግፍፍ ያደርገዋል። ከአፍንጫውን በኩል ከግማሹ ይመጣና በአንደኛው ጎን ያለውን እስከ ማጅራቱ ድረስ እንደዚህ ይገፈዋል። ወከዛሊከ በአይኑም በኩል ልክ እንደዚሁ ይገፈዋል። አላሁ ሙስተዓን። ثم يتحول ከዛ ይቀየራል ኢላ ጃኒብ الآخر በሌላው ሳይድ በሌላው ጎን ይቀየራል። አሁን ያለው በአንደኛው ጎን ነው። ከዛ ደግሞ በሌላው ጎን ይቀየራል። فيفعل به በሱ ላይ ይሰራበታል مثل ما فعل ልክ የሰራውን አይነት بالجانب الأول በዛ በመጀመሪያው ጎን ላይ ልክ የሰራውን አይነት ልክ እንደዚህ ሆኖም ይሰራል። በዚህኛው ጉንጭ የሚመጣና ደግሞ እስከ ማጅራቱ ድረስ እንደዚሁ ይገፈዋል ማለት ነው። ልክ ፍየል ቆዳ እንደምትገፈፈው ሱብሓነላህ። فما يفرغ من ذلك الجانب فما يفرغ አያጠናቀቅም من ذلك الجانب ከዚህኛው ጎን ያለውን አያጠናቀቅም حتى يصح ذلك الجانب كما كان የዚህኛው ጎን እስኪመለስ ድረስ እንደወደ ነበረበት ልክ ይሄንኛውን ገፎ ሲጨርስ ይሄንኛው ደግሞ ምልስ ይላል። ደግሞ ይመጣና ደግሞ ከዚህኛው በኩል ደግሞ ይሄንን ሲያደርግ በዚህ መልኩ ይቀጣል ማለት ነው። ሱብሓነላህ። ثم يعود عليه ከዛ በሱ ላይ አሁንም ይመለስና فيفعل ይሰራል مثل ما فعل ልክ የሰራውን አይነት في المرة الأولى በመጀመሪያው ልክ የሰራውን አይነት አሁንም ይሰራል። እያሰባችሁ አምሯችን ላይ ያመጣችሁ قال رسول عليه الصلاة والسلام قلت سبحان الله قلت አልኩኝ سبحان الله አልኩኝ። ما هذان እነዚህ ምንድናቸው? እነዚህ ሁለቱ ልክ እንደዚህ የሚሰራው እንደዚህ የሚሰራበት فقال لي ለኔ አሉኝ ሁለቶቹ انطلق በል ተጓዝ አሉ። በል ሂድ ቀጥል ጉዞህን ቀጥላሉ። ሱብሓነላህ ፈንጠለቅና አሁንም ተጓዝን ጉዟችንን ቀጠለን። ፈአተይና መጣን አላ ሚስሊ ተኑሪ ምድጃ በመሰለች አንዲት ነገር በሷ ላይ መጣን። አተኑር ማለት ምድጃ ማለት ነው። ፈንጠለቅና ተጓዝን ፈአተይና አሁንም መጣን አላ ሚስሊ ተኑር ምድጃ በመሰለች ወኢዛ ፊህ በዛች ምድጃ በምትመስለው ውስጥ አለ ለገጡን ወአስዋቱን ለገጡን ምን አለ ሁካት አለ ወአስዋቱን ጩኸቶች ድምጾች አሉ። ፈጠለዕና ፊህ በውስጡ አጮልቀን ተመለከትን አሉ ረሱል ዓለይሂ ሰላቱ ወሰላም። ፈጠለዕና ፊህ በውስጡ አጮልቀን ተመለከትን። ወኢዛ ፊህ በውስጡ አሉ ሪጃሉን ወኒሳኡን ሴትና ወንዶች አሉ ዑራቱን ራቁታቸውን ይሆኑ። ሱብሃንአላህ ልክ ሰቡት ምድጃ ከታች ሰፊ ነው ከላይ ደግሞ ጠበብ ያለ እዛ ውስጥ
ራቁታቸውን የሆኑ ሴቶችና ወንዶች አሉ። ወኢዛ ሁም የእቲህም ወደ እነሱ ይመጣቸዋል ለሃቡን የእሳት ነበልባል ይመጣቸዋል ሚን አስፈለ ሚንሁም ከታች ከስራቸው የእሳት ነበልባል ይመጣል። ፈኢዛ አታሁም ዛሊክ ይህ ነበልባል በመጣቸው ጊዜ ፈኢዛ አታሁም ዛሊከ ለሃቡ ይህ የእሳት ነበልባል በመጣቸው ጊዜ ባቃጠላቸው ጊዜ ضوضው ይጮሃሉ። እገዙን እርዱን እያሉ ይጮሃሉ። ከእርዳታ ፍለጋ ጋር የሚጮህ ድምፅ ማለት ነው። ضوضው طيب فقال ራዊው ነው እንግዲህ ቁልቱ ረሱል ዓለይሂ ሰላቱ ወሰላም አልኩኝ ማ ሃኡላኢ እነዚህ ምንድናቸው ብዬ ጠየቅኩኝ አሉ። አሁንም እንደዚህ አይነት ቅጣት የሚቀጡት ራቁታቸውን ሆነው ሴትና ወንዶች በዚህ አይነት ስቃይ እየተሰቃዩ ያሉት እነማን ናቸው ብዬ ጠየቅኩኝ አሉ ረሱል ዓለይሂ ሰላቱ ወሰላም። ቃለ ምን አለ ፈቃላሊ ለእኔ አሉኝ እነዚህ ሁለቶቹ እንቅልፌ ቀስቅሰውኝ አብሬያቸው ሲሄድ የነበሩት አካላቶች እንጠሊቅ እንጠሊቅ ሂድ ሂድ ጉዞህን ቀጥል አሁን አይነገረ ፈንጠለቅና ተጓዝን አሁንም ፈአተይና መጣን አላ ነህሪ በሆነ ነህር ላይ መጣን ወንዝ ላይ መጣን አሕመረ በጣም ቀይ የሆነ ሚስለ ደም አሕመረ ሚስል ደም ልክ እንደ ደም ነጭ ሆነ ልክ እንደ ደም ቀይ የሆነ ባረከላሁ ፊኩም ማዕዚራት ፈአተይና መጣን አላ ነህሪን አሕመረ ሚስለ ደም ልክ እንደ ደም ቀይ የሆነ ባህር ዘንድ መጣን። ፈኢዛ ፊ ነህሪ በዚህ በባህር ውስጥ ደግሞ ጠይብ ረጁሉን አንድ ሰው አለ ሳቢሑን የሚያዋኝ የስበሑ ሳቢሑን ዋኝ የሆነ የስበሑ የሚያዋኝ የሆነ ሰው አለ። ፈኢዛ ፊ ነህር ረጁሉን አንድ ሰው አለ ሳቢሑን ዋኝ የሆነ የስበሑ የሚያዋኝ የሆነ በዚህ ደም በመሰለ ልክ እንደ ደም ቀይ በሆነ ባህር ውስጥ የሚያዋኝ አንድ ሰው አለ። ወኢዛ ዓላ ሸጥ ነህር ከወንዙ ዳርቻ ደግሞ ወኢዛ ዓላ ሸጥ ነህሪ ከወንዙ ዳርቻ ደግሞ ረጁሉን አንድ ሰው አለ ረጁሉን አንድ ሰው አለ ቀድ ጀመዓ የሰበሰበ ዐንደሁ እሱ ዘንድ የሰበሰበ ሒጃረተን ከሲረተን ብዙ ድንጋዮችን የሰበሰበ ሰው ደግሞ አለ። ሱብሓነላህ ወንዙ በጣም ቀይ ነው ልክ እንደ ደም እዛ ደም ውስጥ የሚያዋኝ የሆነ ሰው አለ። ልክ እዛ ከወንዙ ዳርቻ ደግሞ አንድ ሰው አለ ድንጋይ የሰበሰበ ብዙ ድንጋዮችን ሰብስቦ ይተቀመጣል። ወኢዛ ዛሊከ ሳቢሕ ያ የሚያዋኘው ሰው የስበሁ ማ የስበሕ የሚያዋኘውን ያክል የዋኝና የቻለውን ያክል እስኪደክመው የዋኝና ثم يأتي ذلك الذي ثم يأتي ከዛ ይመጣል ይሄ የሚዋኘው ሰው ይመጣል ذلك الذي ወደዛ ሰው ይመጣል قد جمع عنده حجارة قد جمع የሰበሰበውን عنده الحجارة እሱ ዘንድ ብዙ ድንጋይ የሰበሰበ የሆነው ሰው ዘንድ ደግሞ ይመጣዋል። ሱብሃንአላህ ይደክመዋል እየዋኘ እዛው እንትን ማለት አይችልም ብዙ መቆየትን አይችልም። የዋኘውን ያክል የዋኝና እዛ ወንዙ ዳርቻ ስር ያለው ሰው ዘንድ ይሄዳል። ያ ወንዙ ዳርቻ ስር ያለው ደግሞ በጣም ብዙ ድንጋዮችን ሰብስቧል። ከዛ ይህ የሚዋኝ ሰው ወደሱ ሲሄድ ምን ያደርጋል? ፈየግፈሩ ለሁ ለሱ ይከፍትለታል ፋሁ አፉን ይከፍትለታል ፈዩልቂሙሁ ሐጀረን ፈዩልቂሙሁ ያጎርሰዋል ሐጀረን ድንጋይ ያጎርሰዋል። አላሁ ሙስተዓን ፈየንጠሊቅ አሁንም ይሄዳል ፈየስበሕ ከዛ አሁንም ይዋኛል ثم يرجع إليه ከዛ ወደዚህ ሰው ዘንድ ይመለሳል። አሁንም ወንዙ ዳርቻ ወዳለ ሰው ዘንድ ይመለሳል። ኩለማ ረጀዐ ኢለይህ ወደሱ በተመለሰ ቁጥር ፈገረ ለሁ ለሱ ይከፍትለታል ፋሁ አፉን ይከፍታል። ይሄ የሚዋኘው ሰው አሁንም ፈአልቀመሁ ሐጀረን ድንጋይን ያጎርሰዋል። አፉ ውስጥ ድንጋይን ጭምር ያደርግበታል። ሱብሓነላህ ቁልቱ ለሁማ ለእነሱ አልኳቸው አሉ ረሱል ዓለይሂ ሰላቱ ወሰላም ማ ሃዛኒ እነዚህ ሁለቶቹ ምንድን ናቸው? ቃላሊ ለኔ ያሉ መላኢካዎች እንጠሊቅ እንጠሊቅ ሂድ አሉ ጉዞህን ቀጥል። ሱብሓነላህ ፈንጠለቅና ጉዞአችንን ቀጠልን አሉ። ፈአተይና አሁንም መጣን አላ ረጁሊን በሆነ ሰው ዘንድ መጣን አላ ረጁሊን የሆነ ሰው ዘንድ መጣን። ይህ ሰውዬ ምንድነው? ከሪህ አልመርአ ከሪህ በጣም አጸያፊ የሆነ አልመርአቲ እይታው በጣም አጸያፊ የሆነ አው ከአክረሂ ማ አንተ ከአክረሂ ልክ እንደሚያስጠላው ማ አንተ ራኢን አንተ ካየኸው ረጁለን መርአ በማየት በኩል ከገጽታ በኩል አንተ ካየኸው እጅግ አስቀያሚ የሆነ ማለት አንተ አይተው ከምታውቀው የመልክ ጥገት ወደሆነ አስቀያሚ የሆነ
እስከ ጥግ ድረስ አስቀያሚ የሆነ ማለት ነው። طيب واذا هو عنده በጣም አስጸያፊ ነው ማለት ነው። አንተ የሆነ ሰው አይተሃል፣ በጣም የሚያስጠላ ሰው፣ በጣም አስጠሊታ የምትለው ሰው ተመልክተሃል። ነገር ግን ያ ያየሁት ነገር እጅግ አንተ ካየኸው ጫፍ የደረሰ የሚያስጠላ ነው። واذا هو عنده እሱ ዘንድ ናሩን እሳት አለ፣ የሑሱሃ የሚያቀጣጥላት የሆነች እሳት አለች። ወየስዓ የሚሯሯጥላት ሐውላሃ ከጎኗ የሚሯሯጥላት የሆነች እሳት አለች። ማለት እንዳትጠፋ እሳቷ እንዳትጠፋ ከጎኗ ደግሞ ይሯሯጣል። ሱብሃንአላህ እጅግ አጸያፊ ነው ማለት መልኩ በጣም ጸያፍ ነው። ከጎኑ ደግሞ እሳት አለ። ያቺ እሳት እንዳትጠፋ ደግሞ ከጎኗ ይሯሯጣል። ቁልቱ ለሁማ ለነሱ አልኳቸው ማ ሃዛ ይህ ምንድነው ይህ ምንድነው ብዬ ጠየቅኳቸው። ቃላሊ ለኔ ያሉኝ ኢንጠሊቅ ኢንጠሊቅ ሂድ ሂድ አሉኝ፣ ተጓዝ አሉ። ሱብሃንአላህ ፈንጠለቅና አሁንም ጉዟችንን ቀጠልን። ዐላ ረውደቲን ምን ላይ ደረሱ? አሁን ደግሞ ዐላ ረውደቲን በአረንጓዴ ቦታ ሙዕተመቲን የጨለመች የሆነች ማለት በጣም ከመለምለሟ የተነሳ የጨለመች ጠይብ በጣም ልም የሆነች እንደማለት ነው። ለምለም የሆነች እንደማለት ነው። እዛች ላይ ደረስን። ፊሃ በሷ ውስጥ ሚን ኩሊ ለውን ረቢዕ ከሁሉም አይነት የጸደይ ቀለማት አለባት። ሚን ኩሊ ለውን ቀለም አሉ። አረቢዕ ማለት ጸደይ ማለት አበባ የተባሉ ሁሉ አሉ ውስጡ። ጠይብ ወኢዛ በይነ ظهራኒ الروضة እዚህ በአትክልት ስፍራው መካከል ረጁሉን ጠዊሉን አንድ ረጅም የሆነ ሰው አለ። ጠይብ ረጅም የሆነ ሰው አለ እዚህ አትክልት ውስጥ። አትክልቷ በጣም ደስ የሚል ግሪን ኤሪያ ነው። በጣም አረንጓዴ ከመሆኑ የተነሳ የጨለመ ማለቱ ነው። እና በዛች ውስጥ ደግሞ ረጅም የሆነ ሰው አለ። ለአካዱ አልቀርብም ማለት አልቻልኩም እንደማለት። አራ ረእሰሁ ራሱን ለማየት አልቻልኩም። ጡለን ፊ ሰማኢ በሰማይ ላይ እርዝማኔውን ማለት በጣም ወደ ሰማይ ከፍ በማለቱ ምክንያት ራሱን ሁሉ ማየት አልቻልኩም። ጠይብ ወኢዛ ሐውለ ረጁሊ በዚህ ሰው ዘንድ ደግሞ በዙሪያው አሉ ሚን አክተር ዊልዳኒን እጅግ ብዙ ልጆች አሉ። ጠይብ ሁለት ሁለት የሆኑ ጥንድ ጥንድ የሆኑ ልጆች አሉ። ሚን አክተር ዊልዳኒን ረአይቱሁም ቀጡ እኔ ካየኋቸው እጅግ በጣም ብዙ የሆኑ ሁለት ሁለት ልጆች ከሱ ዙሪያ አሉ። አረንጓዴ ክፍል ነው ማለት በጣም እጅግ ደስ የሚል ቦታ ነው። እሱ ውስጥ ደግሞ አንድ በጣም ረጅም የሆነ ሰው አለ። ጠይብ ከርዝማኔው የተነሳ ራሱን ሁሉ ወደ ሰማይ ከፍ በማለቱ የተነሳ ራሱን ሁሉ ማየት አልተቻለም። ከሱ ስር ደግሞ ልጆች አሉ። ቁልቱ አልኩኝ ማ ሃዛ ይህ ምንድን ነው? ወማ ሃኡላይ እነዚህስ ምንድናቸው ከጎኑ ያሉት ብዬ ጠየቅኩኝ አሉ ረሱል ዓለይሂ ሰላቱ ወሰላም። ቃላሊ ለኔ ያሉኝ እንጠሊቅ እንጠሊቅ ተጓዝ ተጓዝ ጉዞህን ቀጥል። ጠይብ እንደዛ ነው። አሁን ፈንጠለቅና ጉዟችንን ቀጠልን አሉ። ፈአተይና መጣን አሁንም ጉዟችን መሃል ላይ ደረሰ። ኢላ ደውሐቲን ዐዚመቲን ታላቅ ዛፍ ዘንድ ደረስን። ደውሐ ማለት ዛፍ ደረስን፣ ትልቅ የሆነ ዛፍ። ለም አራ አልተመለከትኩም አሉ ረሱል ዓለይሂ ሰላቱ ወሰላም። ደውሐተን ቀጡ አንድንም ዛፍ አልተመለከትኩም። አዕዘመ ሚንሃ ወላ አሕሰነ ከእርሷ የበለጠና ከእርሷ ያማረ ዛፍን በጭራሽ አይቼ አላውቅም አሉ ረሱል ዓለይሂ ሰላቱ ወሰላም። ቃላሊ ለኔ ያሉኝ መላኢካዎች ኢርቀ ፊሃ በሷ ላይ ውጣሉ፣ በዚች ዛፍ ላይ ውጣባት ብለው መላኢካዎች ረሱልን ሰለላሁ ዐለይሂ ወሰለም አዘዟቸው። ፈርተቀይና ፊሃ በሷ ላይ ወጣን። ፈርተቀይና ወጣን። ፊሃ በሷ ላይ ወጣን። ኢላ መዲነቲን ወደ ከተማ አንድ ከተማ ወደዛች ዛፍ ላይ በዛች ዛፍ ተሰቅለው ሲወጡ ወዴት ወሰዳቸው? ኢላ መዲነቲን ወደ አንዲት ከተማ መብንየቲን የተገነባች የሆነች ቢለቢኒ ዘሃቢን ሱብሃንአላህ ሱብሃንአላህ ቢለቢኒ ዘሃቢን በወርቅ ጡብ የተገነባች የሆነች ጠይብ ወለቢኒ ፊዳ ልክ እንደዚሁ ደግሞ በብር ጡብ የተገነባች የሆነች ማለት ቡልኬቷ እንበለው በሚግባባን ቡልኬቷ ብርና ወርቅ የሆነች በዛ መልኩ የተገነባች ወደ ሆነች ከተማ ወጣን ማለት ነው። እዛ አካባቢ የተሰሩት ቤቶች ሙሉ ለሙሉ ግንባታዎቹ በብርና በወርቅ የተገነቡ ናቸው ማለት ነው ግንባታቸው። ወደ እንደዛ አይነት ከተማ ወጣን አሉ። ቃለ ራዊ ምን አለ? ፈአተይና መጣን አሉ ረሱል ዓለይሂ ሰላቱ ወሰላም ባበል መዲና ወደ ከተማዋ በራፍ መጣን። ጠይብ በዛች ዛፍ ላይ ተሰቃቅለው በዛች ዛፍ ጋር ደግሞ ሲወርዱ
ከተማን አገኙ። ከዛ ወደ ከተማው አመሩ። ወደ ከተማው ዋና መግቢያ በር ላይ መጣን። ፈስተፍተሕና እንዲከፍቱልን ጠየቅን። ፈስተፍተሕና ያንን በር የከተማውን በር እንዲከፍቱልን ጠየቅን። ፈፉቲሐ ለና ለእኛም ተከፈተልን። ፈደኸልናሃ ወደዛች ከተማ ገባን። ፈተለቃና ተቀበሉን አሉ። ፈተለቃና እኛን ተቀበሉን። ሪጃሉን ወንዶች ሸጥሩን ሚን ኸልቅህም ሸጥሩን ግማሹ ክፍላቸው ሚን ኸልቅህም ካፈጣጠራቸው ግማሹ ማለት ግማሹ ሰውነታቸው ከግንባራቸው ጀምሮ እስከ እግራቸው ድረስ ያለው ግማሹ ክፍል ከአሕሰኒ ያማረ ነው። ልክ እንዳማረው ማ አንተ ራኢን አንተ ካየኸው መልካም ነገር ልክ እንደዚያ ያማረ ነው። ወሸጥሩ ሚንሁም ግማሹ ደግሞ ክፍላቸው አሁንም ከቅንጭላታቸው እስከ እግራቸው ድረስ ያለው ከአቅባሒ የሚያስጠላ ነው። ማ አንተ ራኢን አንተ ካየኸው ልክ አንተ እንዳየኸው እንደዚህ አይነት የሚያስጠላ ናቸው። ማለት ግማሹ ክፍላቸው ያምራል፣ ግማሹ ክፍላቸው ደግሞ መጥፎ የሆነ ገጽታ ነው ያላቸው ከፊታቸው እስከ እግራቸው ድረስ ያለው። ቃላ ለሁም እነዚህ ሁለት መላኢካዎች ለነዚህ አሏቸው። ማለትም ግማሹ ፊታቸው የሚያስጠላ ግማሹ ፊታቸው ደግሞ የሚያምሩ ለሆኑ ሰዎች ኢዝሃቡ ሂዱ አሏቸው። ፈቀዑ ግቡ ወይ ደግሞ እዛ ውስጥ ታጠቡ እንበል። ፈቀዑ ውደቁ ነው ግን ታጠቡ። ፊ ዛሊከ ነህር ሂዱና በዛ ወንዝ ላይ ታጠቡ አሏቸው። ኢዝሃቡ ሂዱ፣ ፈቀዑ ውደቁ ወይ ደግሞ ታጠቡ። ፊ ዛሊከ ነህር ሂዱና በዚያ ወንዝ ውስጥ ታጠቡ አሏቸው። እነዚህ ሁለት መላኢካዎች እነዛን ግማሽ ፊታቸውን የሚያምር ግማሽ ፊታቸው ደግሞ የሚያስጠላ የሆኑትን አካላቶች። ወኢዛ ነህሩን ይህ ደግሞ ነህሩ ማለት ወንዙ ሙዕተሪዱን የጅሪ አግድም የሚፈስ ነው። ሙዕተሪድ ማለት አግድም ነው። የጅሪ የሚፈሰው በአግድም ነው። ከአነ ማአሁ ልክ የሱ ውሃ ደግሞ የዚህ የወንዙ ውሃ አልመሕዱ ፊልበያድ ልክ እንደ ወተት ነው። ፊልበያድ ከንጻት ሲታይ በጣም ነጭ ነው። አልመሕድ ማለት ኻሊስ ለበን ጥርት ያለ ወተት ነው። ፊልበያድ በንጻቱ እጅግ ነጭ የሆነ ነው። ፈዘሃቡ እነዚህ ሰዎች ሄዱና ፈወቀዑ ፊሂ እሱ ላይ ወደቁ ማለት እዛ ባህር ውስጥ ሄደው ገቡ። ثم رجعوا إلينا ከዛ ወደኛ ተመለሱ አሉ ረሱል ዓለይሂ ሰላቱ ወሰላም። قد ذهب ذلك በእርግጥም ተወግዷል ያ መጥፎ ገጽታቸው አንሁም ከነሱ ላይ ተወግዶላቸዋል። አንደኛው ሳይድ እጅግ አስቀያሚ ነው፣ አንደኛው ደግሞ እጅግ ምርጥ ነበር። ሂደው እዛ ወንዝ ውስጥ ገብተው ታጥበው ሲወጡ ያ መጥፎ የሆነው ገጽታቸው ጠፍቶላቸው ቃላሊ ለኔ ያሉኝ መላኢካዎች هذه ይህች እኮ ጀነቱ ዓድን መዘውተሪያ የሆነችው ጀነት ናት። ወሃዛከ ያ ደግሞ መንዚሉከ የአንተ መኖሪያህ ነው ያንተ ቤትህ ነው አሉኝ አሉ ረሱል ዓለይሂ ሰላቱ ወሰላም። ሱብሃንአላህ ቃለ ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ፈሰማ በሰሪ ፈሰማ ማለት አቀናው፣ በሰሪ አይኔን አቀናው፣ ሱዑደን ወደ ላይ አቀናው አይኔን ወደ ላይ ከፍ አደረግኩ። ፈኢዛ ቀስሩን ከፍ ሳደርግ ደግሞ ቀስር አለ ማለት ህንፃ አለ፣ ቤተ መንግስት እንደማለት። ቀስር ፎቅ ህንፃ እንደማለት ነው። ግን እዚህ ጋር ቤተ መንግስት አለ የህንፃ የሆነ مثل الربابة البيضاء ልክ እንደ ነጭ ዳመና የሆነ ህንፃ ተመለከትኩኝ። አይናቸው ረሱል ዓለይሂ ሰላቱ ወሰላም ወደ ላይ ቀጥ ሲያደርጉ አረባባ ሰሃብ ማለት ነው ዳመና፣ ልክ እንደ ነጭ ዳመና የሆነ እጅግ ነጭ የሆነ ለማለት ነው። ህንፃን ቀስርን ተመለከትኩኝ ያሉ ረሱል ዓለይሂ ሰላቱ ወሰላም። ቃላ ሊ ለኔ ያሉ ሃዛ መንዚሉከ ይህ ያንተ ቦታ ነው፣ ይህ ያንተ ማረፊያህ ነው። ቁልቱ ለሁማ ለነዚህ ለሁለቶቹ መላኢካዎች አልኳቸው ባረከላሁ ፊኩማ አላህ ለእናንተ ለሁለታችሁ አላህ ይባርክላችሁ አልኳቸው። ፈዛራኒ ተውኝ ፈአድኹሉሁ አሁን ልግባበት በቃ ተውኝ አሉ ረሱል ዓለይሂ ሰላቱ ወሰላም። ቤታቸውን መኖሪያቸውን አሳዩአቸው። በቃ አሁን ተውኝ ልግባበት አሏቸው። ቃለ እነዚህ ሁለት መላኢካዎች አሏቸው አመል አነ ፈላ አሁንማ አይሆንም፣ አሁንማ አትገባም። ወአንተ ዳኺሉሁ ነገር ግን አንተ ገቢው ነህ፣ ማለትም ወደፊት አንተ ገቢው ነህ ትገባታለህ፣ ነገር ግን አሁን አይደለም። ነገር ግን ይህ ነው ያንተ ቤትህ ያንተ መኖሪያ ብለው አሳዩአቸው። ቃለ ራዊ ምን አለ? ቁልቱ ለሁማ አሉ ረሱል ዓለይሂ ሰላቱ ወሰላም ለነዚህ ሁለት መላኢካዎች አልኳቸው ፈኢኒ እኔ ረአይቱ ተመለከትኩኝ ሙንዙ ሌይለቲ ዐጀበን
ከሌሊት ጀምሮ የሚገርም ነገር ተመለከትኩኝ አሉ። منذ الليلة ከሌሊት ጀምሮ عجبا የሚገርም ነገር ተመለከትኩኝ። فما هذا الذي رأيته ይህ ያየሁት ነገር ምንድን ነው? ከመጀመሪያ ጀምረን አይተናል አይደል? በጣም የሚገርም ነው። የሚገርም የሆነ ቅጣት ነው። ይህ የተመለከትኩት ነገር ምንድን ነው ብለው ረሱል ዓለይሂ ሰላቱ ወሰላም ጠየቋቸው። فقال لي ለኔ ያሉ መላኢካዎቹ أما إنا سنخبرك እኛ በእርግጥም እንነግርሃለን። አሁን ጊዜው ነው እንነግርሃለን። ስትመጣ ጀምሮ የተመለከትከው ያየኸው ነገር እሱን እንነግርሃለን አሏት። ያው እንደምታውቁት ይህ ህልም ነው። እስካሁን ያየነው ረሱል ዓለይሂ ሰላቱ ወሰላም በህልማቸው ያዩት ነው። የነብያቶች ህልም ደግሞ ወህይ ነው። አይሻ ረዲየላሁ ዐንሃ እንደምትለው أول ما بدأ به رسول الله صلى الله عليه وسلم من الوحي الرؤيا الصالحة رسول عليه الصلاة والسلام بمجمريا وحي سيجمر اللاتو يجمر اللاتو ጥሩ የሆነ ህልምን በማየት ነበር። እንዳጠቃላይ የነብያቶች ህልም ምንድነው? ወህይ ነው። ነብዩላህ ኢብራሂም ልጃቸውን ለማረድ ባሰቡ ጊዜ ምንድነው ያሉት? ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ፣ ልጄ ሆይ እኔ በመናሜ አንተን ሳርድህ ተመለከትኩኝ፣ በዚህ ላይ ምን ትላለህ አሉ። ወህይ ስለሆነ ማለት ነው። ስለዚህ እስካሁን የተመለከትነው ወህይ ነው። ረሱል ዓለይሂ ሰላቱ ወሰላም አላህ ያሳያቸው የሆነ ነው እና እስካሁን የተመለከትከውን የሆነውን ነገር ከመጀመሪያው ጀምረን የተመለከትከው የሆነውን ጉዳይ ምን እንደሆነ እንነግርሃለን፣ በምን ምክንያት እንደተቀጡ እንነግርሃለን። طيب አሏቸው። قال اما الرجل الاول ያ የመጀመሪያው ሰውም አሉ ሊነግሯቸው ነው መላኢካዎቹ። الذي اتيت عليه ያ የመጣህበት ያ የመጀመሪያው ሰው يثلغ راسه بالحجر طيب ራሱ በድንጋይ يثلغ ሲፈነከት የነበረው ሲከተከት የነበረው በድንጋይ ያቋጠኝ ድንጋይ ይዞ ራሱን ያኒ ሲጨፈልቀው የነበረውማ فإنه السوء الرجل يا سونو يأخذ القرآن قرآن يميز هنا قرآن يمحفظ هنا كزاس فيرفضه كزاس ينشلي له يتوال የቁርአኑ ለፍዙን ይሐፍዛል። ነገር ግን ደግሞ መስራት በቁርአን መስራት ይተዋል። ያ እንደዛ ሲሰቃይ እንደዛ ሲቀጠቀጥ ያየኸው ሰው እሱ ነው አሉ። ወየናሙ ሁለት ነው ጥፋቱ የዚህ ቁርአን ሐፊዝ ሰው ወየናሙ ይተኛል عن الصلاة المكتوبة ግዴታ ከሆኑ ሶላቶች ደግሞ ይተኛል። ግዴታ የሆኑ ሶላቶችን በሰዓታቸው አይሰግድም። ረሱል ዓለይሂ ሰላቱ ወሰላም በተለያየ ሐዲስ ላይ ነግረውናል። ቁርአንም አላህ ሱብሓነሁ ወተዓላ ነግሮናል። ፈወይሉ ሊልሙሰሊን الذين هم عن صلاتهم ساهون እንደዛ ሲሰቃይ የነበረው ቁርአንን ሐፍዙ። ሱብሃንአላህ ማሻአላህ ገሊ ሐፊዝ ነው ይባላል። ማሻአላህ ገሊ እኮ ከመርከስ ወጣ ይባላል። ነገር ግን ፈየርፉዱ ይርቀዋል። ይሄ ብቻ አይደለም ግዴታ ሶላቶችን ሁሉ ይተዋል። ሱብሃንአላህ እጅግ የሚያስፈራን ሐቂቃ። ምናልባት እዚህ ውስጥ ያለነው ብዙዎች በሚባል መልኩ ሲሆን ላይቭ ላይ ያለነው ብዙዎች ቁርአን ሐፍዘው ዛሬ ቁርአን መሐፈዝ ፋሽን እስከሚመስል ድረስ የገሌ ልጅ ሐፍዞ የንተ ልጅ ለምንድነው ያልሐፈዘው እስኪባል ድረስ طيب የሸመደደው በጭንቅላቱ ነው። ልክ ጭንቅላቱ በዛ ሁኔታ ተቀጣ፣ ራሱ በዛ አይነት ሁኔታ እየተቀጠቀጠ በዛ አይነት ሁኔታ እየተሰቃየ ይቀጣል። طيب ጭራሽ ግዴታ ከሆኑ ሶላት ላይ ይተኛል። እንደው ሱናው ፈርዱ ለይሉ ቢቀር طيب ሐቂቃ ሐፊዝ የሆነ ሰውና የሌሊት ሶላት ልክ አሳና ውሃ ማለት ነው። ሑፋዞች ሊለዩ ከሚገቡባቸው ነገራቶች በሌሊት ነው። طيب لك عبد الله بن مسعود رضي الله عنه እንደሚለው ينبغي لحامل القرآن أن يعرف بليله إذ الناس نائمون وبنهاره إذ الناس يفطرون وبحزنه إذ الناس يفرحون وببكائه إلى آخره عبد الله بن مسعود እንደሚሉት ቁርአንን የሐፈዘ ሰው በሌሊቱ ሊታወቅ ይገባዋል። ሰዎች በሚተኙበት ጊዜ እሱ ሌሊት በመስገዱ ሌሊት ተነስቶ ሙራጃዓ በማድረጉ ሰዎች በሚያፈጥሩበት ጊዜ እሱ በጾሙ ሊታወቅ ሊለይ ይገባዋል። ወቢሁዝኒሂ ኢዝ الناس يفرحون በመተገዙ ሰዎች በሚደሰቱበት ጊዜ በመተገዙ በማዘኑ ሊለይ ይገባዋል ቁርአን የሐፈዘ ሰው። ዛሬ ግን ሱብሃንአላህ ይሄው ገሌን አታይም እንደ ቁርአን ሐፈዞ ምን አመጣ እስኪባል ድረስ ደርሷል። ሐቂቃ በጣም ያሳዝናል። በፊት ገሌ እኮ ቁርአን ሐፍዟል ሲባል በጣም ይከበር ነበር። በጣም ነበር የሚከበረው። ገሌ ሐፊዝ ነው ሲባል ሁላችንም የነበረን ቦታ እጅግ ይለይ ነበር። ያንም የዛን ጊዜ አደቡም አለ። አሁን ምናልባት ቁርአን የሐፈዘ ሰው ሐፊዝ መሆኑን የምታውቀው ምናልባት ረመዳን ላይ ለማሰገድ ለድምፁ ተብሎ ሲመጣ ምን ዋጋ አለ? ለሰዎች ዳዕዋ ካላደረገ ባለባበሱ፣ ባካሄዱ፣ በንግግሩ ለሰዎች ዳዕዋ ካላደረገ የገሌ ልጅም እኮ ሐፍዞ ነበር ምን ዋጋ አለው ብትባል ምን ዋጋ አለው? طيب አደብ ያስፈልግ፣ ተዋዱዕ ያስፈልግ። طيب
ተአደቡ ثم ተዓለሙ ወከማ ቃለ ዑመር ብን ኸጣብ ከዕልም በላይ ትንሽ አደብ ያስፈልገናል ሰለፎች እንደሚሉት ማለት ነው። አብዱላህ ብን ሙባረክ ይመስለኛል መኽለድ ብን ሁሴን ሲመክራቸው ነሕኑ ኢላ ከሲር ሚን አልአደብ አሕወጁ ሚና ኢላ ከሲር ሚን አልሐዲስ መዐና አልከላም እኛ ዘንድ ከብዙ ሐዲስ ይልቅ ከብዙ እውቀት ይልቅ ትንሽ አደብ እኛ ጋር ያስፈልገናል። ከብዙ ዒልም ይልቅ ትንሽ አደብ ያስፈልጋል። ስለዚህ ሐቂቃ የአላህን ቃል የሐፈዛችሁትና ወንድሞች ሁላችሁ ትንሽም ይሁን ትልቅም የሐፈዝነው አይደል ይብዛም ይነስ መስጂዱ ይሆናል 10 ጁዝ ሊሆን ይችላል የጨረሰም አለ አላህ ያገራለት ቦታችን ልናውቅ ይገባል። የምንውልበትን ቦታ የምንነጋገር ንግግር ሰው ለኛ ያለው ቦታ ሰዎች ለኛ ጥሩ ደረጃ ኑሯቸው ሰዎችን ወደዛ ነገር ነው መጋበዝ ያለብን እንጂ እገሌ ሐፊዝ ነው ምን ዋጋ አለው እዛ ቦታ ነው የሚውለው የሚባል መሆን የለበትም ማለት ነው። ስለዚህ እነዛ ያ ሰው ያየኸውማ ያ ራሱ እንደዛ የተፈነከተ የተጨፈለቀ ሲቀጠቀጥ የነበረው ያ ቁርአንን ሐፍዞ ቸል ያለው ሰው ነው አሉ ረሱል አለይሂ ሰላቱ ወሰለም ተነገራቸው በመላእክቶች። ወአማ الرجل الذي ያ ሰውማ አተይተ عليه ወደሱ የመጣው ይሸርሸሩ ሽድቁ ሱብሃንአላህ ይሸርሸሩ ያ የሚሰነጠቀው طيب ሽድቁሁ ጎኑ ማለት ነው። ይሄ መንጋጋው የሚሰነጠቀው ኢላ ቀፋሁ እስከ ማጅራቱ ድረስ طيب ከዚህ ከመንጋጋው ጀምሮ እስከ ማጅራቱ ድረስ ሲሰነጠቅ የነበረው ሲገፈፍ የነበረው የተመለከትከውማ ወመንኺሩሁ ኢላ ቀፋህ አፍንጫውም እስከ ማጅራቱ ድረስ ወዐይኑሁ ኢላ ቀፋህ አይኑም ልክ እንደዚሁ እስከ ማጅራቱ ድረስ ሲሳብ ሲገፈፍ የተመለከትከውማ ፈኢነሁ الرجل ያ ሰው ነው የግዱ የሚማልድ የሆነ የሚወጣ ሚን በይቲ ከቤቱ ይወጣል። ልክ ጧት ሲወጣ ፈየክዚቡ الكذبة አንዲትን ውሸት ይዋሻል። ተብሉጉ الآفاق ተብሉጉ የምትደርስ አልአፋቅ አድማስን የሚደርስ የሆነ ማለት ዓለምን የምትደርስ አንዲትን ውሸት ይዋሻል። ያቺ ውሸት ለዓለም ትደርሳለች። ያ ነው እንደዚያ በመንጠቆ ሲሰቃይ የነበረው ቆዳው እየተገፈፈ የተመለከትከው እሱ። በተለይ ይህ ነገር ዛሬ ላይ እጅግ ቅርብ ነው። ሁላችንም የሚዲያ ባልተቤቶች ነን። አንዲት ደቂቃ በማይሞላ ውስጥ በሺዎች መልእክቶች ይዳረሳሉ። በአንዲት ፖስት በአንዲት ሼር። በተለይ ዛሬ ላይ ሰበር ዜና እየተባለ የውሸት ዜና የሚሸጥበት ማናለው ከየት ነው እውነት ነው የሚባል ነገር አይጠራም፣ ፖስት ይደረጋል። ተብሉጉል አፋቅ አድማስ ትደርሳለች፣ ዓለም ይቀባበላታል። በዛች ዜና ምክንያት ያችን ዜና አንብቦ ያችን ዜና ሰምቶ የሚያለቅስ ስንት ሰው አለ። እውነት መስሎ ደንግጦ ስንት የሚጨነቃል፣ ስንት እንቅልፉን የሚያጣል፣ ስንት ደም ግፊቱ የሚነሳበት አለ። ስለዚህ የምንፖስተውን መልእክት በተለይ የሚዲያ ባልተቤቶች ሐቂቃ ልንጠነቀቅ ይገባል። ካልሆነ እዚህ ሐዲስ ውስጥ እንገባለን፣ እዚህ ቅጣት ውስጥ እንካተታለን ማለት ነው። ቃለ ወአመ الرجال والنساء እነዛ ሴትና ወንዶችማ አልዑራቱ ራቁታቸውን የነበሩ الذين هم እነዛ ናቸው ላላ ወአመ الرجال والنساء العرات እነዛ ሴትና ወንዶች ራቁታቸውን የነበሩት الذين هم እነሱ የነበሩት في مثل بناء التنور ልክ ምድጃ በመሰለች የተገነባች ልክ እዛች ውስጥ የተመለከትካቸውማ طيب وأما الرجال والنساء ሴትና ወንዶችማ العرات ራቁታቸውን የነበሩት الذين هم في مثل بناء التنور ልክ እንደ ምድጃ አይነት ሁኔታ በተገነባ ሁኔታ ራቁታቸውን እዛ የተመለከትካቸውማ فإنهم الزنات والزواني እነሱማ ሴት ዚና አድራጊና ወንድ ዚና አድራጊዎች ናቸው። ሱብሃንአላህ አኺራም ላይ እንደዚህ አይነት ቅጣት ዱንያም ላይ ቅጣት። ረሱል አለይሂ ሰላቱ ወሰላም አልቢክሩ ቢልቢክሪ ጀልዱ 100 ወተግሪቡ ዓም። ረሱል አለይሂ ሰላቱ ሰሂህ የሆነ ሐዲስ አለ። አንድ ቢክር ድንግል የሆነች ሴት ድንግል ከሆነ ወንድ ጋር ከአሁን በፊት ምንም አይነት ግንኙነት አድርጎ የማያውቁ ሰው ጋር እሷም እንደዚሁ አግብታ ማለት ነው የማታውቅ እሱም አግብቶ የማያውቅ ዝሙት ካደረጉ 100 ጅራፍ አለ። ከዛ በኋላ ለአንድ ዓመት ያክል ከሀገር ይወጣል፣ ይባረራል። ግን ሰይብ ከሆነ ደግሞ ተቀጥቅጦ ይገደላል። ዱንያ ላይ ያላቸው ቅጣት ማለት ነው። አኺራም ላይ ደግሞ እንደዚህ አይነት ሁኔታ ይቀጣል። ረሱል አለይሂ ሰላቱ ወሰላም አሁን እየነገሩን ያለው ማለት ነው። ወአመ الرجل الذي ያ ሰውየማ አተይተ عليه የመጣህበት የስበሑ እየዋኘ في النهر በዛ በወንዝ ላይ ويلقم الحجارة ድንጋይ እየተጎረሰ የነበረው فإنه እሱ አኪሉ ሪባን የሚበላ ሰው ነው።
ሪባን የሚበላ ሰው ነው። ሱብሃንአላህ ሐቂቃ ልንጠነቀቅ ይገባል። ዛሬ ላይ ባንካችን በምን እንኳን እንደተከፈተ የማያውቅ ሰው አለ። በተለያዩ መንገዶች ሪባዎች ሊመጡ ስለሚችሉ የተለያዩ መንገድ ልንጠነቀቅ ይገባል። በተለይ አዳዲስ የቴክኖሎጂ ትሬዶች ሊሆኑ ይችላሉ። የተለያዩ ኦንላይን ላይ የሚደረጉ ግብይቶችም ሆኑ እነሱንም ልንጠነቀቅ ይገባል፣ ልናጠና ይገባል። ከሸሪዓ አንጻር እንዴት ናቸው ብለን በሕት ልናደርግ። ብር ስላስገኘ ብቻ አይደለም። በቀን $500፣ $1000፣ $2000፣ $3000 ልታገኝ ትችላለህ በቀን ትሬድ እያደረግ የተለያዩ ወይም ደግሞ እንትኖች አሉ። ግን ምንጫቸው እንዴት ነው? አካሄዳቸው እንዴት ነው? መሰረታቸው እንዴት ነው ብሎ ቼክ ማድረግ ያስፈልጋል። በማናውቀው መልኩ ወለድ ውስጥ ገብተን ራሳችን ልናገኘው እንችላለን ማለት ነው። ቃለ ወአመ ረጁሉል ከሪሁል መርአ ያ እጅግ አስጸያፊ የሆነው መይታው እንደናር እሳት ዘንድ የተመለከትከው የሑሱሃ ሲያቀጣጥላት ወየስዓ ሐውለሃ ከሷ ዘንድም ሲሯሯጥ የነበረው የተመለከትከውማ ፈኢነሁ እሱ ማሊኩን ማሊክ ነው። ኻዚኑ ጀሃነም የጀሃነም ዘበኛ የሆነው ማሊክ ነው። ያ ማሊኩ ሊየቅዲ ዐለይና ረቡ ማሊክ ሆይ ጌታህ በእኛ ላይ ይፍረድልን፣ ጌታ ከዚህ ጀሃነም ያውጣን እያሉ የጀሃነም ሰዎች የሚለምኑት የሆነው። ወአመ ረጁሉ ጠዊሉ ያ ረዥሙ ሰውማ አለዚ ፊ ረውዳ እዛ አረንጓዴ ቦታ ላይ ያየኸው የሆነው ረጅም የሆነው ሰውማ ፈኢነሁ ኢብራሂም ነው ዐለይሂ ሰላም። ወአመ ልውልዳኑ አለዚነ ሐውለህ እነዛ ልጆችማ ከሱ ስር ያየሃቸው ጠይብ ፈኩሉ መውሉድን ሁሉም የተወለዱ ናቸው ማተ ዐለል ፊጥራ ተወልደው በምድር ላይ የሞቱ በፊጥራ ላይ የሞቱ ጠይብ ማለት ልክ በተፈጠሩበት ላይ ሆኖ ይሁዳም ሆነ ነሳራ ሳይሆኑ ረሱል ዓለይሂ ሰላቱ ወሰላም እንደነገሩን ምን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ኩሉ መውሉድን ዩውለዱ ዐለል ፊጥራ ፈአበዋሁ ዩሐውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ ሁሉም ሰው ሲወለድ በፊጥራ ላይ ነው የሚወለደው። ወላጆቹ ወይ ይሁዳ ያደርጉታል፣ ወይ ነሳራ ያደርጉታል፣ ወይ መጁሳ እሳት አምላኪ ያደርጉታል። አሁንም ደግሞ ሌላ ሃይማኖቶችም ያደርጉታል። ለዛ እኮ ነው በ40 ቀናቸው ምናምን እያሉ የሚጠምቋቸው ማለት ነው። ነዓም ወፊ ሪዋየት በአልበርቃኒ በሳቸው ሪዋያ ደግሞ ውሊደ የተወለደ ነው ዐለል ፊጥረቲ በፊጥራ ላይ የተወለደ ነው ማለት የመጀመሪያው ላይ መውሉዲን ማተ ነው የሚለው አይደል? ማተ የሞተ ነው የሚለው። እዚህ ጋር ደግሞ በፊጥራ ላይ የተወለደ ነው። እነሱ ናቸው እነዛ ልጆች። ስለዚህ እነሱ ናቸው አሉ። ፈቀለ ባዕዱል ሙስሊሚን ከፊል ሙስሊሞች ምን አሉ? ያ ረሱላላህ አንቱ የአላህ መልእክተኛ ወአውላዱል ሙሽሪኪን የሙሽሪክ ልጆችም እዚህ ውስጥ ይካተታሉ፣ እዚህ ጀነት ውስጥ ይካተታሉ አሏቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ምን አላቸው? ወአውላዱል ሙሽሪኪን አዎ የሙሽሪክ ልጆችም ይካተታሉ። ልክ ወልዶት ሙትት ካለ እነዚህ ውስጥ ይካተታል። طيب አባቱ ይሁዳም ሆነ ነሳራም ይሆን ልክ ባሳለፍነው ሐዲስ ላይ ከጊዜ በኋላ ነው እናቱም አባቱም ይሁዳ ነሳራ የሚያደርጉት እንጂ ሲወለድ በፊጥራ ላይ ነው የሚው ወአመል ቀውሙ الذين እነዛ ሰዎችማ ካኑ የሆኑት ሸጥሩን ሚንሁም ከነሱ ግማሻቸው ሐሰኑ ጥሩ የሆነ መልከኛ ወይ ደግሞ ጥሩ ገጽታ ያላቸው የሆኑት ወሸጥሩን ሚንሁም ቀቢሁን ከጎን ክፍላቸው ደግሞ አንደኛው ክፍላቸው ደግሞ ቀቢህ መጥፎ የሆኑትማ ፈኢነሁም እነሱ ናቸው ቀውሙን ህዝቦች ናቸው ኸለጡ ያቀላቀሉ ዐመለን ሷሊሃ መልካም ስራን ወአኸረ ሰይአ ሌላ ከመጥፎ ስራ ጋር ያቀላቀሉ ናቸው። ሱብሃንአላህ በአንድ ጎናቸው ጥሩ የሆነ እይታ አላቸው፣ ጥሩ ናቸው። በአንድ ጎናቸው ደግሞ እጅግ መጥፎ የሆነ ገጽታ ነው ያላቸው። እነዚህ ደግሞ እነማን ናቸው? ጥሩም ስራ ይሰራሉ፣ መልካምም ስራ ይሰራሉ። ተጃወዘ አላሁ ዐንሁም አላህ ከነሱ ላይ አለፈ፣ አላህ ይቅር አላቸው። طيب እነሱ ናቸው አሉት ረሱል ዓለይሂ ሰላቱ ወሰላም ነገሯቸው ማለት ነው። አሻሂድ ባረከላሁ ፊኩም ከዚህ የምንወስደው ሼኽ ኢብኑል ቀይም ረሂመሁላሁ ተዓላ የወንጀልን ቅጣት እየጠቀሱ ነው። ከመጀመሪያ ጀምረን እንደተመለከትነው ወንጀል የሚያደርሰውን አደጋና ቅጣት እየተመለከትን ነበር። አሁንም ደግሞ ምን አይነት ቅጣት እንዳለው ምን አይነት አስቀያሚ የሆነ ቅጣት እንዳለ የተወሰኑ ወንጀሎችን ከተወሰኑ ቅጣቶች ጋር እየነገሩን ነው ማለት ነው። ኢንሻአላህ ይቀጥላል። እንደዚህ ያለ የወንጀል ዕቁባቶች ቅጣቶች ይቀጥላሉ። ለዛሬ ኢንሻአላህ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።